አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛሬ ደግሞ በልጅነቱ ወደ ስርቆት ዓለም ለመግባት የተገደደው የዚያን ታዳጊ ሕፃን አስደንጋጭ ታሪክ የምንመለከት ይሆናል። ለዚህ ለሲራ ቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ በማድረግ ጀምሩት። በጥንት ዘመን በአንዲት ትንሽ መንደር ውስጥ ፋጢማ የምትባል ሴት ከባሏ ያዕቁብና ከሶስት ልጆቻቸው ጋር ሰላማዊ ሕይወት ይኖሩ ነበር። ያዕቁብ ደግ፣ ታታሪና ታማኝ ሰው ነበር። በየወሩ አንዳንዴ ለቤቱ አከራይ ስንዴ፣ አንዳንዴ ደግሞ ጥቂት ገንዘብ ይሰጥ ነበር። ልጆቻቸውም ቢሆኑ ጨዋና ንጹሕ ልብ ያላቸው ነበሩ። ነገር ግን እጣ ፋንታ ሌላ ነገር አዘጋጅቶ ነበር። ያዕቁብ በድንገት ታመመ። በባህላዊ መድኃኒት በዱዓና በተለያዩ ሕክምናዎች ቢሞክርም ሊድን አልቻለም። በመጨረሻም በአንድ ዕለት የፋጢማ ዓለም ተገለበጠ። ያዕቁብ ከዚህ ዓለም በሞት ተለየ። ፋጢማ ከሦስት ልጆቿ ጋር ብቻዋን ቀረች። ገና የባሏን ሐዘን ጨርሳ ሳትወጣ በማግስቱ የቤቱ ባለቤት ደጃፍ ላይ መጣ። አከራዩ እንዲህ አላት፣ ባልሽ የለም፣ ቤቱ ደግሞ የኔ ነው። እሱ በየወሩ ይከፍለኝ ነበር። አሁን ደግሞ አንቺ መክፈል አለብሽ አላት። ፋጢማ በሐዘን አሁን በእጄ ምንም የለም፣ ግን እሞክራለሁ አለችው። ባለቤቱ ሄደ። ፋጢማ ግን ሌሊቱን ሙሉ እንቅልፍ እምቢ ብሏት ስትገላበጥ አደረች። በማለዳ ጧት ተነስታ ልጆቿን ካስተኛቻቸው በኋላ ሥራ ፍለጋ ወጣች። የሚገርመው ነገር ትናንት የቤት ኪራይ ሲጠይቅ የነበረው ያው የመንደሩ ባለሀብት ዛሬ ፋጢማን በቤት ውስጥ ቀጠራት። ቀኑን ሙሉ ቤት መጥረግ፣ ዕቃ ማጠብና ውሃ መቅዳት ጀመረች። ምሽት ላይ ባለቤቱ ለልጆቿ ሆድ መሙያ የሚሆን ጥቂት ዳቦ ብቻ ይሰጣት ነበር። ፋጢማ ከቀን ወደ ቀን እየደከመች መጣች። በሰውነቷ ውስጥ ኃይል፣ በዐይኖቿ ውስጥ ያ ቀድሞ የነበረው ብርሃን ጠፋ። ልቧ ስለ ልጆቿ በጭንቀት ተሞልቷል። በአንድ ዕለት ፋጢማ ከባድ ሕመም ተሰማት። ሰውነቷ በጣም ዝሎ ነበር። ልጇ አብድራህማን እናቴ ዛሬ አትሂጂ፣ እኔ ያለሁልሽ፣ ለቤት የሚሆን ነገር እፈልጋለሁ አላት። ፋጢማ ግን ልጄ ሆይ ካልሄድኩ እኮ ዛሬ ዳቦ አናገኝም፣ ሁላችሁም ትራባላችሁ ብላ መለሰችለት። አብድራህማንም እሺ እናቴ፣ እኔም ከአንቺ ጋር መጥቼ ያግዝሻለሁ አለ። መጀመሪያ ላይ ፈቃደኛ ባትሆንም በልጇ ግፊት ተስማማች። ሁለቱም ወደ ባለ ሀብቱ ቤት ደረሱ። የቤቱ ባለቤት በቁጣ ለምን ዘገያችሁ? ይህን ሁሉ ሥራ ማን ይሠራል? ዛሬ የምታገኙት የሁለት ሰው ዳቦ ብቻ ነው፣ እሱንም ሥራውን በሰዓቱ ከጀመራችሁ ብቻ ነው አላቸው። ፋጢማ በአላህ ይሁንብህ፣ እንዲህ አታድርግ፣ ልጆቼ ይራባሉ ብላ ተማጸነችው። የባለቤቱ ልብ ግን አልራራም። አብድራህማን ይህን ሁሉ ሲመለከት እናቴ ለምንድነው እንዲህ የሚያደርጉሽ ብሎ ጠየቃት። ፋጢማም ድምጿን ዝቅ አድርጋ ልጄ ሆይ እንዳይሰሙ ዝም በል፣ በሚሉት ነገር አትዘን፣ ዋናው ነገር ለሁለት ጊዜ የሚሆን ዳቦ ይሰጡናል፣ ደግሞም የቤት ኪራይ አይጠይቁንም አለችው። የአብድራህማን ልብ በቁጭት ነደደ። ነገር ግን የእናቱን ቃል ሰምቶ ሥራዋን አገዛት። በሌላ በኩል ደግሞ የባለቤቱ ሚስት በየቀኑ እናቱ ላይ የምታወርደው ስድብና ንግግር አእምሮ ውስጥ ይታተም ነበር። አመሻሽ ላይ በጣም ደክሞት ወደ ቤት ተመለሰና ለእናቱ እንዲህ አላት፣ አሁን ወስኛለሁ። ከእንግዲህ በኋላ እናቴ ስድብ እንድትሰማ አልፈልግም። እኔም መስራት እጀምራለሁ። ከዚህ በኋላ አብድራህማን በየቀኑ ፀሐይ ከመውጣቷ በፊት ይነሳል። አሮጌ ልብሱን ይለብሳል። ከረጢቱን ይዞ ወደ ገበያ ያመራል። አንዳንዴ እንጨት ይፈልጣል፣ አንዳንዴ የሰዎችን ዕቃ ይሸከማል፣ አንዳንዴም በእርሻ ውስጥ በጉልበት ይሠራል። ቀኑን ሙሉ በላብ ተጠምቆ ቢደክምም ምሽት ላይ ወደ ቤት ሲመለስ በእጁ የሚይዘው 3 የብር ሳንቲሞችን ብቻ ነበር። በዚህ ሁኔታ ጥቂት ቀናት አለፉ። ሥራ ፍለጋ ለጥቂት ቀናት ቢደክምም የሰበሰበው ገንዘብ ለ4 ሰው የአንድ ሳምንት ዳቦ እንኳን የሚሆን አልነበረም። ልጄ አየህ አይደል፣ የቤት አከራዮቹን ቁጣና መከራ የምታገሰው እኮ ለዚህ ነው። እነሱ ብዙ ይሰጡናል አለችው። የእናቱን ስቃይ በቅርበት ያየው አብድራህማን ግን እንዲህ አላት፣ እናቴ ነገ ሥራ ፍለጋ ከመንደሩ ርቄ ወደ ከተማ ሄዳለሁ አላት። እናቱ መጀመሪያ ከለከለችው። ነገር ግን በልጁ ብርቱ ልመና ምክንያት ፈቀደችለት። በማለዳው አላህ ይጠብቅሽ ብሏት ተሰናበታት። ለወራት ያህል ስለ ልጁ ምንም ወሬ አልነበረም።
ከጥቂት ወራት በኋላ ግን በደስታ ተመልሶ ለእናቱ ገንዘብና ስንዴ አመጣላት። አሁን ከእንግዲህ መስራት አያስፈልግሽም አላት። እናቱም በድንጋጤ ልጄ ይህ ሁሉ ከየት መጣ ብላ ጠየቀችው። ልጁም ፈገግ ብሎ እናቴ ከተማ ውስጥ በጣም ደግ ልብ ካለው ሰው ጋር ነው የምሰራው፣ እሱም በሥራው ቆይቶኛል አላት። እናቱ ልጇን ስለምታምነው እፎይታ ተሰማት። ነገር ግን እውነቱ ሌላ ነበር። ልጁ በእርግጥ ይሠራ ነበር፣ ነገር ግን በምንም አይነት ሱቅ ውስጥ አልነበረም። አብድራህማን ወደ ከተማው በሄደ ጊዜ ሥራ መፈለግ ጀምሮ ነበር። ነገር ግን የመንደሩ ሰዎች በትንሽ ክፍያ እንደሚያሰሩት ሁሉ የከተማውም ሰዎች ለከባድ ሥራ በጣም ትንሽ ገንዘብ ይሰጡት ነበር። ምንም የሥራ ልምድ ስለሌለህ አነስተኛ ክፍያ ነው የምንከፍለህ ይሉት ነበር። በእርግጥም አብድራህማን በቀን ሥራ ወይም በንግድ ላይ ምንም ልምድ አልነበረውም። ያም ሆኖ ቀኑን ሙሉ በትጋት ይሠራ ነበር። ሌሊቱን ደግሞ በአንድ ሱቅ ጥላ ስር ይተኛ ነበር። ለእናቱ የሚሆን ነገር ለማግኘት ለ2 ወራት ያህል ያለ እረፍት በትጋት ሠራ። ጥቂት የብር ሳንቲሞችንም ሰበሰበ። አሁን ለእናቱ የሚሆን ነገር ይዞ መሄድ እንደሚችል እርግጠኛ ስለነበር በጣም ተደስቶ ነበር። ነገር ግን በአንድ ምሽት ገንዘቡን እየቆጠረ ሳለ ጥቂት አደገኛና ኃይለኛ ሰዎች በጩቤ አስፈራርተው ቀረቡት። የአብድራህማን ጥረት ድካምና ሕልሙን ሁሉ ቀሙት። አብድራህማን ምንም ማድረግ አልቻለም። ወጣትና መካሪ የሌለው በመሆኑ በድንጋጤና በተስፋ መቁረጥ ተዋጠ። ያቺ ቅጽበት በልቡ ውስጥ ስግብግብነት የተወለደችበት ነበረች። እንዲህ ብሎ አሰበ፣ በብዙ ወራት ድካም ያገኘሁትን እነዚህ ሰዎች በአንድ ሌሊት ወሰዱብኝ። እኔም ይህን ተግባር 2 ወይም 3 ጊዜ ባደርግ ለእናቴ ብዙ ነገር ይዤላት እሄዳለሁ ብሎ አሰበ። በዚህ ሐሳብ ተገፋፍቶ አንድ ቢላዋ ገዛ። ለመጀመሪያ ጊዜ ከአንድ ቤት ላም ሰረቀ። በልቡ ይህች የመጨረሻዬ ናት ብሎ ነበር። ነገር ግን ይህ ተግባር ሊቆም አልቻለም። ስርቆት ልማዱ ሆነ። እንዲያውም ቀደም ብለው ገንዘቡን ከቀሙት ሰዎች ጋር ጓደኛ እስከመሆን ደረሰ። በየሌሊቱ ከየቤቱ ስንዴ፣ ፈረስ፣ ፍየል፣ ሌሎችም ብዙ ነገሮችን እየሰረቁ ይሸጡና ይከፋፈሉ ጀመር። እናቱ ደካማ ስለነበረች ልጇ ከተማ ውስጥ ምን እየሰራ እንደሆነ ሄዳ ማየት አትችልም ነበር። በዚህ ምክንያት አብድራህማን ለወራት ያህል የሌብነት ገንዘብ እያመጣ የእናቱ ይሰጥ ነበር። እናቱ ግን ምንም የምታውቀው ነገር አልነበረም። በመንደሩ ውስጥ ሰዎች አሁን ትልቅ ክብር ይሰጧቸው ጀመር። የቤቱ ባለቤትም የቤት ኪራይን በፈለጋችሁበት ጊዜ ክፈሉ ይል ነበር። ይህ ሁሉ ለፋጢማ ትልቅ ደስታን ይሰጣት ነበር። ለልጆቿ ዱዓ ታደርግ ነበር። ነገር ግን አብድራህማን ወደ ቤት ተመልሶ እናቱ በእሱ ላይ ያላትን ሙሉ እምነት የሚገልጹ ቃላትን ሲሰማ በውስጡ ከፍተኛ እፍረት ይሰማው ነበር። ነገር ግን እናቱን ያዋርዱ የነበሩትን ሰዎች ንግግር፣ የእናቱን ሐዘንና እንባ ሲያስታውስ ከዚህ ሌላ አማራጭ የለኝም እያለ ራሱን ያሳምን ነበር። ጊዜውም ነጎደ። በአንድ ምሽት አብድራህማን ለመስረቅ ወደ አንድ ቤት ሲገባ አንድ ሕፃን ልጅ አየ። ሕፃኑ ደነገጠ። ነገር ግን የሕፃኑን ንጹሕ ፊት ሲመለከት የገዛ እህቱ ትዝ አለችውና ልቡ ተሸበረ። ወዲያውኑ ሕፃኑን ለቀቀውና አካባቢውን ለቆ ወጣ። በዛች ሌሊት እንቅልፍ በዓይኑ ሳይዞር አደረ። ሕፃናት እስኪፈሩኝ ድረስ እንዲህ ክፉ ሰው ሆንኩኝ እያለ አሰበ። የእናቱም እምነት አስታወሰ። በዚያች ቅጽበት ሁሉንም ነገር ለመተው ወሰነ። በማግስቱ ጠዋት አብድራህማን ባለፈው ሌሊት ዕቃዎችን ወደ ሰረቀበት ቤት ተመልሶ ሄደ። ለቤቱ ባለቤት ሙሉ እውነቱን ተረከለትና ይቅርታ እንዲያደርግለት ለመነው። የወሰደውንም ሁሉ መለሰለት። የቤቱ ባለቤት የአብድራህማን እውነተኝነትና ድፍረት ሲመለከት እንዲህ አለው፣ በእውነትና በቅን ልቦና ቀጥተኛውን መንገድ ለመከተል ከፈለክ እኔ ልረዳህ ዝግጁ ነኝ። ውድ የሆኑ ንብረቶችን መመለስህ ከልብህ ለመለወጥ እንደፈለክ ያሳያል። ና በሱቄ ውስጥ ተለማማጅ ሁን። ለቤት ኪራይና ለምግብ የሚበቃ ደሞዝ እከፍልሃለሁ። ለቁጠባ የሚሆን ተርፍ ይኖርሃል አለው። የአብድራህማን ዓይኖች በእንባ ተሞሉ። በልቡም በእውነት ሐሳብ ቅን የሆኑ ሰው አላህ በእርግጥ መንገድ ይከፍትለታል አለ። ወዲያውኑ በሰውየው ሐሳብ ተስማምቶ በንጹሕ ልቦና ሥራውን ጀመረ። የሌብነቱ ምስጢር ሳይወጣ በመቅረቱና የእናቱ ክብር ሳይጎድፍ በመትረፉ ሁልጊዜም አላህን ያመሰግን ነበር። አሁን በታማኝነት መስራትና ሁሉም ነገር መማር ጀመረ። ከልቡ ተውበት አድርጎ ነበር። የእናት ክብርና ዱዓ እውነተኛ ሀብቱ በመሆናቸው ከእንግዲህ ምንም አይነት ስህተት ላለመስራት ለራሱ ቃል ገባ። ውድና የተከበራችሁ የሥራ ቲዩብ ተከታታዮች
የአብድራህማን ታሪክ ትልቅ ትምህርት የሚሰጠን ነው። አላህም ሱብሓነሁ ወተዓላ በቁርአን ላይ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ወለዚነ ዐሚሉ ሰይአት ሱመ ታቡ ሚን በዕድሃ ወአመኑ ኢነ ረበከ ሚን በዕድሃ ለገፉሩ ረሒም። እነዚያም ኃጢአቶችን የሠሩ ከዚያም ከእርሱ በኋላ የተጸጸቱ ያመኑም ጌታ ከእርሱ በኋላ በእርግጥ መሐሪ አዛኝ ነው። አብድራህማን ምንም እንኳን በችግር ተገፋፍቶ ወደ ስርቆት ቢገባም በልብ ውስጥ የነበረው የአላህ ፍራቻና የሕፃኑ ንጹሕ ፊት ወደ እውነቱ መንገድ መልሶታል። ይህ ታሪክ የሚያሳየን አላህ የባሮቹን ነውር ሚስጥር እንደሚሸፍንና ከልቡ ለተመለሰ ሰው ደግሞ የሲሳይን በር ካልታሰበበት አቅጣጫ እንደሚከፍትለት ነው። ሁልጊዜም እናስታውስ፣ በሐራም የሚገኝ ብዙ ሀብት በረካ የለውም። በሐላል የሚገኝ ጥቂት ሳንቲም ግን ለዱንያም ለአኼራም ስኬት ነው። አላህ ሱብሓነሁ ወተዓላ ሁላችንንም በሐላሉ ከሚብቃቁት ያድርገን። አሚን። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት እንዲሁም ጥበቃ ይለያችሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።